India's military says it's hit 9 targets in Pakistan and in Pakistan-administered Kashmir. ህንድና ፓኪስታን ወደ ለየለት ግጭት ገብተዋል። ህንድ በፓኪስታን መንግስት በሚተዳደረው የካሽሚር ግዛት ላይ ሌሊቱን ጥቃት የፈጸመች ሲሆን ፓኪስታንም በሰጠችው ምላሽ 5 የህንድ ተዋጊ ጀቶችን መትቼ ጥያለሁ ብላለች። እስራኤል በቤንጎሪያን አየር ማረፊያ ላይ ለደረሰባት ጥቃት የበቀል እርምጃዋን አጠናክራ ቀጥላለች። ሀገራቱ በትናንትናው ዕለት የመን ድረስ በመስለቅ የሰንዓን የአየር ማረፊያን የደበደበች ሲሆን አየር ማረፊያው ከአገልግሎት ውጭ መሆኑም ተሰምቷል። ሰላም ጤና ይስጥልን የሰሞነኛ ቤተሰቦች፣ የዕለቱ ወታደራዊ መረጃዎች እንደሚከተለው ተሰናድተዋል። እስከ ፍጻሜው አብራችሁን ቆዩ። For the second time in just 8 days, a U.S. fighter jet was lost in the Red Sea. ቀይ ባህር ውስጥ የሰጠመው የአሜሪካ ጀት። የአሜሪካ ጦር በቀይ ባህር ውስጥ ሌላኛውን ተዋጊ ጀት አጥቷል። የአሜሪካው FA-18 ሱፐር ሆርኔት ተዋጊ ጀት ከሃሪ ኤስ ትሩማን መርከብ ላይ ቀይ ባህር ውስጥ መስጠሙ የተነገረ ሲሆን በአንድ ሳምንት ውስጥ ቀይ ባህር ውስጥ የሰጠመ የአሜሪካ ጦር ተዋጊ ጀትም ሆኗል። አሜሪካ የሁቲ ይዞታዎችን መደብደብ ከጀመረች ወዲህ ደግሞ ሶስተኛው ተዋጊ ጀት ነው። የጦር ጀቱ በጦር መርከቡ ላይ ካረፈ በኋላ በመርከቡ ላይ እንዲቆም የሚያደርገው መቆጣጠሪያ መበላሸቱን ተከትሎ ወደ ቀይ ባህር እየሰጠመ ሲሆን በውስጡ የነበሩት የአሜሪካ የባህር ኃይል አባላትም ከተዋጊ ጀቱ ለመውጣት ተገደዋል። የአሜሪካ ጦር የባህር ኃይል ተዋጊ ጀት አብራሪዎቹ ከተዋጊ ጀቱ ውስጥ ከወጡ በኋላ በተደረገላቸው ምርመራ ምንም አይነት ጉዳት እንዳልደረሰባቸውም ተረጋግጧል። አሜሪካ በቴክኒክ ችግር ምክንያት ተዋጊ ጀቱ ወደ ቀይ ባህር ገባ ብትልም በዛኑ ዕለት የየመኑ ታጣቂ ቡድን ሁቲ በአሜሪካው SS ትሩማን የውጊያ መርከብ ላይ የሚሳኤል ናዳን አውርዶ ነበር። ያለፈው ሳምንት ላይ አሜሪካ በተመሳሳይ አንድ ተዋጊ ጀቷ በቀይ ባህር ውስጥ የሰጠመ ሲሆን በወቅቱም የአሜሪካው ጀት ከሁቲ ታጣቂ ቡድን የተተኮሰበትን ሚሳኤል ለማምለጥ ሲል ወደ ቀይ ባህር መግባቱ የሚታወስ ነው። በተመሳሳይ ደግሞ በ2024 መጨረሻ አንድ የአሜሪካ ባህር ኃይል ተዋጊ ጀት የሁቲ ይዞታዎችን ደብድቦ ሲመለስ በስህተት ተመቶ መውደቁ ይታወሳል። በፔንታጎን መረጃ መሰረት አንዱ ሱፐር ሆርኔት ተዋጊ ጀት ከ60 እስከ 70 ሚሊዮን ዶላር ወጪን የሚጠይቅ ሲሆን በዚህ መሰረት አሜሪካ ወደ 200 ሚሊዮን ዶላር የሚጠጋ ገንዘብን በሶስቱ ተዋጊ ጀቶች ምክንያት አጣለች ማለት ነው። በተጨማሪም የሁቲ ታጣቂ ቡድን 30 ሚሊዮን ዶላር የሚገመተውን MQ-9 ድሮን በተደጋጋሚ መቶ መጣሉ የሚታወቅ ነው። በሌላ በኩል ዶናልድ ትራምፕ አሜሪካ በየመን የሁቲ አማጽያን ላይ የምትፈጽመውን የአየር ድብደባ ልታቆም መሆኑን ገልጸዋል። ፕሬዝዳንቱ ይህንን ያሉት የሁቲ አማጽያን ጥቃት መፈጸም በማቆማቸው መሆኑን ተናግረዋል። ኦማን በበኩሏ በኢራን በሚደገፉት አማጽያን በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት ላለመፈጸም መስማማታቸውን አስታውቃለች። በዋሽንግተን በተገናኙበት ወቅት ሁቲዎች መዋጋት አይፈልጉም፣ እኛ ደግሞ ያንን እናከብራለን፣ እናም የአየር ድብደባ ማካሄዳችንን እናቆማለን፣ ስለዚህ እነሱም ጥቃት ማድረሳቸውን አቁመዋል ብለዋል። ፓኪስታን የህንድ ጀቶችን ረፈረፈች። ህንድ በፓኪስታን ላይ ጥቃት መፈጸሟን ተከትሎ ምላሽ መስጠት የጀመረችው ፓኪስታን 5 የህንድ አየር ኃይል ተዋጊ ጀቶችን መትቼ ጥያለሁ ብላለች። በፓኪስታን የሚገኙ የተለያዩ መገናኛ ብዙሃን ይዘውት በወጡት ምስል መሰረት በፓኪስታን ጦር ተመቶ የወደቀው የህንድ አየር ኃይል ተዋጊ ጀት ሚራዥ 2000 የሚሰኝ ሲሆን ይሄ ተዋጊ ጀትም በተደጋጋሚ የአየር ድብደባዎችን ለመፈጸም ሲውል የነበረ ተዋጊ ጀት ነው። በተለይም ህንድና ፓኪስታን በ2019 ግጭት ውስጥ ሲገቡ ህንድ ይህን ተዋጊ ጀት በተለያየ መልኩ ስትጠቀምበት ነበር። የህንዱ ሚራጅ ተዋጊ ተመቶ ከወደቀ በኋላም ሚራጅ በዋነኝነት የሚጠቀምበት ሚካ የተባለው ሚሳኤል ቁርጥራጭ በፓኪስታን ግዛት ውስጥ መገኘቱ ለሚራጅ 2000 ተዋጊ ጀት ተመቶ መውደቅ ማሳያ ሆኖ እየቀረበ ነው። ከዚህ ቀደም በነበሩት ዓመታት የህንድ ጦር ከፓኪስታን የተሻለ የአየር ኃይል ቴክኖሎጂ የነበረው ሲሆን በ2019 ከተደረገው የህንድና ፓኪስታን ግጭት በኋላ ግን ፓኪስታን የአየር ኃይሏን በብዙ መልኩ አዘምናለች። በተለይም ፓኪስታን ከቻይና ያስገባቻቸው የአየር ኃይል ቴክኖሎጂዎች ፓኪስታንን ጠንካራ እንዳደረጋት ይነገራል። የቻይና ምርት የሆነው J-10C ተዋጊ ጀት ከህንዶቹ ሱ-30 እና ራፋኤል ተዋጊ ጀቶች ጋር ፊት ለፊት ከመዋጋት አልፎ በህንድ ተዋጊ ጀቶች ላይ ጉዳት ማድረስ የሚችል ነው።
ሌላኛው ከቻይና ለፓኪስታን የተሸጠው JF-17 ተዋጊ ጀትም ከህንዶቹ ሚግ 29ና ሚራዥ 2000 ተዋጊ ጀቶች ጋር ሲነጻጸር የበላይነትን መውሰድ የሚችል ተዋጊ ጀት ሆኖ ወደ ውጊያ ገብቷል። አሁን ላይ በፓኪስታን የአየር ኃይል የበላይነት የተወሰደባት ህንድ የአምስተኛ ትውልድ ተዋጊ ጀት የሆኑትን ሱ-57 ሩሲያ ሰራሽ ተዋጊ ጀቶች ግዥ ልታፋጥን ትችላለችም እየተባለ ነው። የአሁኑ ግጭት የተሰማው በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በሀገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከ2 ሳምንት በኋላ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ ተከታታይ ጥቃቶችን ከሰነዘረች በኋላ ነው። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር 9 የተለያዩ ቦታዎች ላይ የሚሳኤል ጥቃት መሰንዘሯን አስታውቃለች። የፓኪስታን መከላከያ ኃይል በበኩሉ 3 ቦታዎች ላይ ጥቃት መፈጸሙን ገልጾ 8 ሰላማዊ ዜጎች መገደላቸውን አስታውቋል። የሀገሪቱ ውጭ ጉዳይ ሚኒስቴር በበኩሉ 8 ሰላማዊ ዜጎች መሞታቸውን አረጋግጦ 35 ሰዎች ደግሞ ጉዳት ደርሶባቸዋል ብሏል። የህንድ መከላከያ ሚኒስቴር ጥቃቱን ኦፕሬሽን ሲንዶር ሲል የጠራው ሲሆን የዘመቻ ሚያዝያ 14 2017 ዓመተ ምህረት 22 ህንዳውያንና 1 ኔፓላዊ የገደሉትን ተጠያቂ ለማድረግ የተካሄደ መሆኑን ገልጿል። ፓኪስታን ህንዳውያን ጎብኚዎችን በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላት ገልጻ የህንድ የሚሳኤል ጥቃት ምንም ትንኮሳ ሳይደረግ እየተፈጸመ መሆኑን ገልጻለች። ጠቅላይ ሚኒስትር ሼህባዝ ሸሪፍ ይህ አስጸያፊ ትንኮሳ ምላሽ ሳይሰጠው የሚታለፍ አይደለም ብለዋል። ህንድ ረቡዕ ማለዳ በ9 የተለያዩ ስፍራዎች በፓኪስታን የሚተዳደረውን ካሽሚርንና ፓኪስታንን ኢላማ በማድረግ ጥቃት መፈጸሟን ተናግራለች። פעמים רבות שמי שתוקף את מדינת ישראל דמו בראשו. እስራኤል የየመንን መዲና በፈንጂ ቆፈረች። እስራኤል በየመኑ ታጣቂ ቡድን ሁቲ ይዞታዎች ላይ በፈጸመችው ጥቃት ዋነኛው የየመን አየር ማረፊያ ማለትም ሰንዓ ዓለም አቀፍ አየር ማረፊያን ከጥቅም ውጭ ሆኗል ብላለች። የየመን ሁቲዎች በዴቪድ ቤን ጎሪዮን አየር ማረፊያ ላይ ለፈጸሙት የሚሳኤል ጥቃት አጸፋ የመን ውስጥ የሚገኙ የቡድኑ ኢላማዎችን መምታቱን የእስራኤል ጦር አስታውቋል። የእስራኤል የመከላከያ ኃይል ጥቃት የተፈጸመባቸው ስፍራዎች በየመን ሁዳይዳህ ወደብ ላይ እና በከተማ በሚገኝ የሲሚንቶ ፋብሪካ ላይ ሲሆን እነዚህም የሁቲ ኃይሎች የአቅርቦት ማዕከል ናቸው ብሏል። ሁቲዎች እሁድ ዕለት በእስራኤል የአየር ማረፊያ ላይ የፈጸሙትን ጥቃት ተከትሎ እስራኤል በጋዛ የምታካሂደውን ወታደራዊ ዘመቻ ለማስፋፋት ላወጣችው እቅድ ምላሽ አየር ማረፊያዎቿን ኢላማ በማድረግ አጠቃላይ የአየር እንቅስቃሴዎቿን እናቅባለን ብለዋል። የአየር ጥቃቱን የአሜሪካና የእስራኤል የጋራ ወረራ ነው ያለው በኢራን በሚደገፈው ሁቲ እስራኤል ሰኞ ዕለት በፈጸመችው ጥቃት 21 ሰዎች ቆስለዋል ብሏል። አሜሪካ ግን በጥቃቱ ተሳትፎ እንደሌላት አስተባብላለች። የእስራኤል መከላከያ ኃይል የፈጸመው ጥቃት በወደብ ላይ የቆሙ መርከቦችን ለመከላከል የተወሰደ ግልጽ እርምጃ ነው ብሏል። ጥቃት የተፈጸመበት በሲሚንቶ ፋብሪካ የቡድኑ ወሳኝ የገንዘብ ምንጭ መሆኑንና ከመሬት በታች መተላለፊያዎችን እንዲሁም መሰረተ ልማቶችን ለመገንባት የሚያገለግል ነው። በተጨማሪም ወደቡም ከኢራን የሚመጡ የጦር መሳሪያዎች መተላለፊያ ነው በሚል ኢላማ ሆኗል። የተለያዩ በወደብ ከተማዋ የሚኖሩ ምንጮች ለሮይተርስ ዜና ወኪል እንደተናገሩት ከ10 በላይ ጥቃቶች በሁዳይዳ ወደብና በሌሎች የከተማዋ ክፍሎች ውስጥ በሚገኙ ስፍራዎች ተመተዋል። ሌሎች 4 ጥቃቶች ደግሞ የሲሚንቶ ፋብሪካውን ኢላማ አድርገዋል። በሁቲ የሚመራው የጤና ሚኒስቴር ቃል አቀባይ አኒስ አልአስባሂ ቢያንስ 21 ሰዎች በጥቃቱ ጉዳት ደርሶባቸዋል። ሁቲዎች ጥቃቱ የተፈጸመው በአሜሪካና በእስራኤል የጋራ ጥምረት ነው ሲሉ ከሰዋል። ነገር ግን አንድ የአሜሪካ የመከላከያ ባለስልጣን ለፈረንሳይ ዜና ወኪል AFP ኃይሎቻቸው እስራኤል ሰኞ በፈጸመችው የአየር ጥቃት አልተሳተፉም በማለት አስተባብለዋል። ቤንጎሪዮን አየር ማረፊያ ወደ ዋነኛው የመንገደኞች ማስተናገጃ በሚወስደው መግቢያ መንገድ ላይ ወድቆ ነበር። በፍንዳታው 4 ሰዎች መቁሰላቸውንና ሌሎች 2 ሰዎች ደግሞ ወደ መደበቂያ ቦታ ሲያመሩ ቆስለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱን ተከትሎ የአጸፋ እርምጃ እንደሚወስዱ ከዚህ በፊትም ጥቃት ፈጽመናል፣ ወደፊትም ጥቃት መፈጸማችንን እንቀጥላለን ብለዋል። ሁቲዎች በእስራኤል አየር ማረፊያ ላይ የፈጸሙትን ጥቃት በተመለከተ ኢራን እጇ እንደሌለበት ቡድኑ ጥቃቱን በራሷ ውሳኔ ያደረሰው ነው ብላለች። አሜሪካ በየመን ሁቲዎች ኢላማዎች ላይ የአየር ጥቃቶችን ስትፈጽም ቆይታለች። የቀድሞ የአሜሪካ ፕሬዝዳንት በሁቲ ኃይሎች ላይ ጥቃት እንዲፈጸም ያዘዙ ሲሆን
ዶናልድ ትራምፕ ስልጣኑን ከተረከቡ በኋላም ጥቃቱ ቀጥሏል። ባለፈው ሳምንት አሜሪካ በሰሜን ምዕራብ የመን ውስጥ በሚገኘው የስደተኞች ማቆያ ማዕከል ላይ የአየር ጥቃት ፈጽማ ቢያንስ 68 ሰዎች መገደላቸውን ሁቲዎች አስታውቀው ነበር። ውድ ቤተሰቦቻችን የዛሬው መረጃችን ይህን ይመስል ነበር። መረጃውን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት፣ መሰል መሰናዶዎችም እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም